ልጆ አዲስ ምግብን ሲጀምር መመገብ ያለባቸው 5 ወሳኝ ምግቦች። ሰላም ወላጆች፣ ዶክተር ኤርሚያስ ነኝ። የመጀመሪያው በአይረን የበለጸጉ ምግቦችን ነው። የህፃናት የአይረን ክምችት ከ6 ወር በኋላ እየቀነሰ ስለሚሄድ ህፃናት በአይረን የበለጸጉ ምግቦች ማለትም እንደ አተር፣ እንቁላል እንዲሁም የተፈጩ ስጋዎችን በመስጠት በህፃናት ምግብ ውስጥ ማካተት ይኖርባቸዋል። ሌላውና ሁለተኛው ወላጆች ማካተት ያለባቸው ነገር አትክልቶች ናቸው። እነዚህ አትክልቶች እንግዲህ እንደ ካሮት፣ ድንች፣ ስኳር ድንች የመሳሰሉትን በመፍጨትና በማላም በህፃናት ምግብ ውስጥ ማካተት ይኖርባቸዋል። ሌላውና ሶስተኛው ፍራፍሬዎች ናቸው። እነዚህ ፍራፍሬዎች እንግዲህ ለምሳሌ እንደ ሙዝ፣ አፕል፣ ብርቱካን፣ ማንጎ፣ እንጆሪ የመሳሰሉትን በህፃናት ምግብ ውስጥ ማካተት ለህፃናት ጤንነት እንዲሁም ደግሞ በሽታ መከላከል አቅምን ለመጨመር ያግዛል። ሌላውና አራተኛው ጥራጥሬዎች ናቸው። እነዚህ ጥራጥሬዎች እንግዲህ በተለያየ በፕሮቲን የበለጸጉ እንዲሁም ደግሞ ለህፃናት የሰውነት ኃይልን የሚሰጡ የምግብ አይነቶች ናቸው። ለምሳሌ እንደ ምስር፣ አተር፣ ሩዝ፣ አጃ የመሳሰሉት በህፃናት ምግብ ውስጥ በተለያየ መልክ በማዘጋጀት ማካተት ያስፈልጋል። ሌላውና አምስተኛ የምግብ አይነቶች ጤናማ ቅባቶች ናቸው። እነዚህ የምግብ አይነቶች ለህፃናት አእምሮ እድገት በጣም ጠቃሚ የሆኑ የምግብ አይነቶች ናቸው። እነዚህንም እንግዲህ ለምሳሌ ከገበታ ቅቤ፣ ከወይራ ዘይት እንዲሁም ደግሞ ከአቮካዶ ማግኘት ይቻላል። በተጨማሪም ለምሳሌ እንደ ቺያ ሲድስ፣ የኦቾሎኒ ቅቤ የመሳሰሉትም በጤናማ ቅባት የበለጸጉ ምግቦች ናቸው። እንዲሁም ፕሮቲን የያዙ ናቸው። ስለዚህ ወላጆች ከላይ የተዘረዘሩትን የምግብ አይነቶች በህፃናት ምግብ ውስጥ በተመጣጠነ ሁኔታ በማቀላቀል እንደሚያስፈልግ አውቀው አመጋገባቸውን ማስተካከል ይኖርባቸዋል። አመሰግናለሁ። ኢትዮ ጠቢብ ሆስፒታል ሁሌም ለጤናውን ተጋል